ኮረስፖንደንታችን ኃይለ እግዚአብሔር አዳኖም ዛሬ ዳላስ ነው የሚገኘው። ይሄን ጨዋታ በቀጥታ የመከታተል እድል ይኖረዋልና ቀጥታ መስመራችን ላይ ይገኛል። አይ እንዴት አለ እንዴት ዋልክ ነው የሚባለው በእናንተ እንዴት አለ ይሰማል እንደምን አለ ሰላም እንደምን አላችሁ ኮች ወጡ ሚሊሻና ዩቲዩብ ተመልካቾች ሰላም ብለናል። ታዲያ ሳይሌ እንዴት አለ ደህና ነህ ሆይ? አይ ነው እኔ የምወደውን ያክል ባይሆንም ሮናልዶ እንደምትወደው አውቃለሁኝና ዛሬ ጨዋታ ምን እየተሰማ ነው ከሚለው ልጀምር። እንዳዩ ባይሆንም ጋዜጣዊ መግለጫ ላይ ብትኖር አንተ ያየ ነበር ሮናልዶ የሚያወራው። እውነት ነው። አምፖል ያረጋኝ ይችላል። ያው ከሚያበሳጩት ጋዜጠኞች መካከል አንደኛው ነው። እኔ ደግሞ እናገርበታለሁ። እንዴት ታየዋለህ ጨዋታውን ኃይሌ? አንተን እንስማ እስኪ። ፕሮባብሊ ዓለማችን ከተመለከተቻቸው ምርጥ ምናልባት አከራካሪ በእኔ የእግር ኳስ ተጫዋቾች መካከል ክርስቲያን መጨረሻ ዋንጫ ጨዋታው ሊሆን ይችላል። የብዙዎች ስሜት ይሄን ይመስላል። ምክንያቱም ትናንት ከልምምድ በኋላ ከጨዋታው ፊት በነበረ ጋዜጣዊ መግለጫ ይሄኛው የመጨረሻ የዓለም ዋንጫ እንደሚሆን አረጋግጧል። ምንም እንኳን ቀጣይ ኮስት ብትሆን ሀገሩ ስለዚህ የመጨረሻውን በብዙዎች እምነት ጨዋታ ይሄ ሊሆን ይችላል። ከወጣ ደግሞ እንደ ስፔን ባለ ትልቅ ቡድን ተሸንፎ መውጣትን እና አንድ መጽናኛ ነው የሚል ሀሳብ የሚሰጥበት ነው። ሁለቱም ቡድኖች ልምምድ ማየት ነበር ይችላል። ከጨዋታ በኋላ ብዙ የነበሩ መግለጫዎች ሲሰጥ በሁለቱም ቡድኖች በኩል በደንብ መተዋወቅ ነገር አለ። ጎረቤታሞች ናቸው። 42ኛ ጨዋታ ነው የሚያደርጉትና የሚታወቁ በደንብ ደግሞ የተገናኙ ባላንጣዎች ግን ደግሞ ሁለት በጣም በጥሩ ተጫዋቾች የተሞሉ ቡድኖች የሚያደርጉት ጨዋታ ነውና ስቴዲየሙ ገና 3 ሰዓት ሲቀር ኦልሞስት ተመልካች ሞልቷል ብሎ መናገር ይቻላል። ስቴዲየሙ ውስጥ ገብተዋል። ድባቡ በጣም ትልቅ ነው። ሁለቱም ቀይ ወይም ደግሞ ወደ ቀይ የተጠጋ መለያ እንደመልበሳቸው በጣም መለየታችን ምናልባት 7 ቁጥሮች ይበዛሉ። እሱ ነው እየተመለከትን ያለው። በጣም ተጠባቂ የሚባል ጨዋታ ነው። በጣም በርካታ የሚባሉ የሴሌብሪቲዎች በጣም በርካታ የሚባሉ ደግሞ ሮናልዶና ይህንን ጨዋታ መመልከት የሚፈልጉ ደጋፊዎች እንዲሁም ደግሞ ያው በዓለም አቀፍ ደረጃም ለማስተላለፍ በጣም ትልልቅ የሚባሉ የሚዲያ አካላትና ጋዜጠኞችን ጨምሮ በቦታው እንደሚገኙ ነው ያነበብኩትና አንተም ደግሞ እሱን ዊትነስ እያደረግከው ስለሆነ በቦታው ምን አይነት ድባብ አለው? አሁን አንተስ እነማንን የማግኘት እድል ነበረ የማውራት? በጣም ማለት ወደ 200 የሚጠጉ ጋዜጠኞች ናቸው ጨዋታዎቹን የሚዘግቡት። ግን በአጋጣሚ ነው ሁሉም ዴድላይን ላይ ነው። መጀመሪያ ዜናውን ይሰብራሉ። ጨዋታ እንዳለቀ ሁሉም መጽሐፍ ላይ ስለሆነ ትኩረት ነው የሚያደርገው። አጠገብሽ እንኳን ማን እንደተቀመጠ አታይም። በአጋጣሚ ነው ግን አንደኛው ሊስት ላይ አንደኛውን ትላንት የስፔን ልምምድ ላይ በጣም ከማደንቃቸው ጸሐፍት መካከል የሆኑትን ጆናታን ዊልሰንና ጊሌም ባለቤን አግኝቻቸዋለሁ። በጣም ያስገረመኝ የበርካታ ዓመት ልምድ ያላቸው በርካታ መጽሐፍት የጻፉ ብዙ የሰሩ ጋዜጠኞች ናቸው። ግን ሀምብል እና በጣም ዳውን ቱ እርዝ ናቸው። ለምጠይቃቸው ጥያቄ የሰጡ መተባበርና መተናነስ እጅግ በጣም አስገርሞኛል። እንግዲህ በሙያ በጣም ማደንቃቸው ሰዎችን እነዚህን አግኝቻለሁ በአጋጣሚ እንዲሆን ማለት ነው። ከዛ ውጭ ያው ብዙዎቹ ሴሌብሪቲዎች ዳይሬክተር ቦክስ ውስጥ ስለሆነ የሚቀመጡት በቲቪ ወይም ደግሞ በስክሪን ማየት ይችላል። ስለዚህ ልዩነታችን አንተ በቅርብ ርቀት እኛ በሩቅ ርቀት ስለምናያቸው ነው ማለት ነው። የዛሬው ጨዋታ ምን አይነት መልክ ይኖረዋል ብለህ ታስባለህ? ውጤት ግምትህንም እፈልጋለሁኝ። እዚህ እንደዛ አይነት ትሬንድ አለን ግን እናስገምታለንና ምን አይነት ውጤት ኤክስፔክት ታደርጋለህ? ያለፉት ጨዋታዎችን ውጤት ከተመለከትን ታሪኩን ካየን ቢያንስ 90 ደቂቃ የሚያልቅ ጨዋታ ይሆናል የሚል እምነት የለኝም። ትዕግስት ያለው ጨዋታ የሚጫወቱ ከምንም በላይ ደግሞ ሁለቱም ባላቸው ጥንካሬ መጫወት የሚችሉበት ጨዋታ ነው። እስከዛሬ የገጠሟቸውን ቡድኖች ካየን የሆነ ኢምባላንስ ነገር ነበር። ኤክስፔክቴሽኑ አንዱ ቡድን ላይ ብቻ ይሆን ነበር። ዛሬ ግን
ሁለቱም ቡድኖች በየጥንካሬያቸው መጫወት የሚችሉበት ጨዋታ ይሆናል ብዬ አስባለሁ። ትልቅ የሚድፊልድ ባትል ይኖራል። ምናልባት በዚህ ውድድር ደብዝዞ ያየነው ቪቲኒያ የቦል ሪቴንሽን ጌም ዲክቴት የማድረግ አቅሙን የምንመለከትበት ጨዋታ ሊሆን ይችላል። በፖርቹጋል በኩል በደንብ የሚታወቁ ተጫዋቾች ናቸው በስፔን በኩል ያሉትም። ስለዚህ ሚድፊልድ ላይ የሚኖረው ባትል ጨዋታውን ይወስነዋል የሚል እምነት አለኝ። በ90 ደቂቃ የማያልቅ ጨዋታ እንደሆነ ገምታለሁ። ካለፉት ጨዋታዎች ትሬንድ በመነሳት ከዓመት በፊት በኔሽንስ ሊግ እንደዚሁ በመለያ ዓመት ነው ፖርቹጋል ማሸነፍ የቻለችው ውድድሮች መደበኛ ጨዋታው ከተጠናቀቀ በኋላና ያለፉት 6-7 ጨዋታዎች ውጤት እንደዚህ ስለሆነ ጥሩ አዝናኝ እግር ኳስ የምንመለከትበት ዝም ያለ ፔስ የሚኖረው ጨዋታ እና በቦል ሪቴንሽን እና በፖሴሽን ቤዝድ ያለ ጨዋታ የምንመለከትበት ጨዋታ ይሆናል ብዬ አስባለሁ። በ90 ደቂቃ የማያልቅ ግን ብሎክበስተር የሚባል አይነት ጨዋታ ውጤት ግምት እንደ ሄነሪ ይፈቀዳል። ውጤት ይለፍ። እሺ ጥያቄዎች አሏችሁ? ሲሆን ጃስሚን አከብራለሁ። አሊ እዚህ እንትን ተቃውሞ ቀርቦብኛል በኋላ አንገምትም ስለሚሉኝ ፕሊዝ በእውነት ለመናገር ስፔን የማለፍ እድል አላት። ምክንያቱም አብረው የቆዩ በደንብ የሚተዋወቁ ወልድ የሆኑ እንደ ቡድን ፋንክሽን የሚያደርጉ ተጫዋቾች ናቸው። ያ ዩኒቲ በፖርቹጋል በኩል የለም። ትልቁ ልዩነት እሱ ይመስለኛል። በታለንት ደረጃ ከሆነ አመት ስፔን ያን ያክል ልዩነት ያለው ቡድን አይደለም። ኢንዲቪዥዋሊ ካየን ምናልባት በየቦታቸው ብናነጻጸር በፖርቹጋል ብሔራዊ ቡድን በኩል ተጫዋቾች ይበልጡ ይችላሉ። ግን እንደ ቲም የትኛው ነው ፋንክሽን ያደረገ ያለው? ማለት ብዙ ጊዜ አብሮ ቆይቷል። ሮናልዶ እና ፖርቹጋል ይሸነፋሉ ቢሉ አይደብረንም። ኢትስ ኦኬ እሱንም ብትል አይደብረንም። እሺ ውድድሩ እንደዛ ይፈልጋል። አሁን አይታችሁ ከሆነ በኢንዲቪጁዋል ብሪሊያንስ የመወሰን ነገሮች በጣም ጥቂት ናቸው። እንደ ቡድን በጣም ጠንካራ አቀራረብ ያላቸው ቡድኖች ምን ያክል ፈታኝ እንደሆኑ ከትልቅ ቡድኖች ጋር አይተናልና እንደ ስፔን አይነት ደግሞ ከመጀመሪያ እስከ መጨረሻው ዲፓርትመንት የተሟላ እና በደንብ የሚናበብ ከ19 ከ21 ዓመት በታች ጀምሮ አብሮ የመጡ ተጫዋቾች አሉበት ቡድን ስለሆነ በትንሹ ኤጅ አለው። መፈልገው እሱ ላይሆን ይችላል። ቁጥር ጥራ። አይ ሁሉም ሰው ይከብደዋል። ቁጥር ጥራ አልዬ 2-1 ስፔን። መልካም ጥያቄ አላችሁ? የላቸው። ስለዚህ አልዬ በጣም አድርገን እናመሰግናለን። ጊዜም ባለኝ እንዲጠይቅልኝ የምጠይቀው ጥያቄ ነበረኝ። አሁን ተለያይተዋል። አብረው እኮ አለ እዛ ጋር ይጠይቅልህ ችግር የለም። ፌድሮንም ካገኘ በቃ እሺ። አልዬ በጣም አድርገን እናመሰግናለን። መልካም የጨዋታ ጊዜ እንዲሆንልህ እንመኛለን። ደስ ብሎናል ከኛ ጋርም ቆይታ ስላደረግ። መልካም ውሎ ይሁንልህ።